በጣም ያላቸው መልቲ ቢሊየነር የሆኑ ሰዎች ታገኛለሽ። ካውንስል ስታደርጊ ሀዘን አለባቸው ውስጣቸው የተደበቀ። በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው፣ ኤክስፔንሲቭ ነው። ሌላው ሰው ደግሞ ምን አለኝ፣ የኔን ህይወት የሚገልጠው አንድ ቃል ነው አለኝ። ምንድነው አልኩት፣ መታከት አለኝ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል፣ በውስጥ በኩል ማቀልብሰውኛል እምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። the very fact ዋሽንግተን ዲሲ በመኖሯ ወይ ላስ ቬጋስ በመኖሯ እማታዝን ይመስላል። እውነት ነው። ምን አተሻቺ ደግሞ ይሏታል። ዋሽንግተን ዲሲ ተቀምጠሽ ልባቸውም የተሰበረ በሐዘን ቢሆን የተሰበረ አግኝቶ ማጣት ከሆነ እንደገና ታገኘዋለህ። አንዳንዴ ካውንስሊንግ ስትሰሪ እኔ ካውንስሊንግ ስለምሰራ በተለያየ አጋጣሚ ሰዎችን ስታገኛቸው ስለ ህይወታቸው ሲነግሩሽ አንዳንድ አገላለጻቸው ይገርመኛል። ችግራቸውን የሚገልጹበት መንገድ በጣም ያስገርመኛል። አሁን አንዷ ምን አለችኝ፣ ካውንስሊንግ የሰራው ዶክተር አለች፣ መኖር ደክሞ ያውቃል አለች። መኖር ደክሞ ያውቃል አለች። ከዛ ምን ማለት ነው እስቲ ያስረጅኝ አልኳት። እኔ መኖር ደክሞኛል አለች። መኖር ደክሞኛል፣ ሰርቫይቭ ማድረግ ራሱ ደክሞኛል አለች። ህይወት አድክሞታለች። ይሄ ፋቲግ የሚባል ነገር አለ አይደለም? የሰውነት ፋቲግ አሁን በህክምና ሜዲካሊ ቼክ የምታደርጊው አለ። ሂስትሪ ስትወስጂ ድካም ይሰማኛል፣ ከዛ ደግሞ ስራ ሳልሰራ እንዲሁ ድክም ይለኛል ይላሉ። የተለያዩ በሽታዎች ምልክት ነው እሱ ፋቲግ። ግን የኑሮ ፋቲግ ደግሞ አለ። ፋቲግድ ይሆናሉ እና ደክሞ ያውቃል አለች። ኑሮ ደክሞ ያውቃል፣ መኖር ደክሞ ያውቃል አለች። እና በጣም ተረዳኋት፣ በጣም ተገረምኩኝ። እና እንዲህ አይነት ነገሮች እንዲህ አይነት አገላለጾች ያገኛለሁ። እዛሱ የበለጠ እንዳስብ ያደርገኛል፣ የበለጠ እንዳሰላስል እንዳነብ ያደርገኛል። ሌላው ሰው ደግሞ ምን አለኝ፣ የኔን ህይወት የሚገልጠው አንድ ቃል ነው አለኝ። ምንድነው አልኩት፣ መታከት አለኝ። መታከት ታውቃለህ አለኝ። ያው መታከት በቃ ታክቶኛል፣ ህይወት ታክቶኛል፣ ኑሮ ታክቶኛል፣ ስትራግሉ ህይወት ትግሉ አታክቶኛልና እኔን የሚገልጽልኝ መታከት ነው አለ። እንዲህ አይነት ሰዎች በጣም ብዙ ናቸው። ኑሮ የደከማቸው ደከመኝ የሚሉ ግን የማይናገሩ የታከታቸው ታክተው ያሉ በቃ እንዲህ አይነት ሰዎች አሉና ዛሬ ከነዚህ ጋር አያይዘን እናወራለን። ልብ ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል። ሎስ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል። እና ድንገተኛ ሐዘን ልብ ይሰብራል። ያልጠበቁት ሐዘን አንቺ ሰውን አስታመሽ፣ ቤተሰብን አስታመሽ፣ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሐዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የነበረ የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል። ኢቭን በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ የያዙትን ነገር እሱን ሲያጡ ልባቸው ይሰበራል። አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰበራል።
ያልጠበቀችውን ያላረገችውን ነገር ሲያወሩባት ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰ ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረ የቱ ጋር ነው የሰጠኸኝ፣ የቱ ጋር ነው የተስማማ ነው፣ መቼ እንደዚህ ተባብለን እናውቃለን ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬ አድርጓታል። ያልጠበቀችውን ነገር አድርጎባታል። ይጎዳታል። ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቧ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ የሰዎችን ልብ ከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። እነዚህ ሃርት የሚያደርጉሽ ነገሮች አሉ፣ የሚጎዱሽ ነገሮች እነዚህ ናቸው። የልብ ስብራት ስንል እነዚህን ማለታችን ነው። ይሄ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሐዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። እንደ ሀገሩ እንደ ሁኔታው ነው። ወይ በጣም ይጨምራሉ። በሽታን የመከላከል አቅማቸው በጣም ይቀንሳል። ልባቸው ውስጣቸው የተጎዳ ሰዎች በሽታን የመከላከል አቅማቸው በጣም ይቀንሳል። የተለያየ በሽታ ሊያጠቃቸው ይችላል። በዛ ጉዳት ውስጥ ሆነው የተለያየ በሽታ ሌላ ጊዜ ሊቋቋሙት የሚችሉት ኢሚዩን ሲስተማቸው ይዳከምና ከዛ በሽታ ያጠቃቸው፣ በሽታ ይጎዳቸው። ኢንትሩሲቭ ቶትስ የሚባሉ አሉ። ሐሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወቃሉ። ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን እኔ ማን ነኝ? ምንድነው የተፈጠረው ነገር? ግን ምንድነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው አምኜ እንዴት ተከዳው? በሌላ ሰው እንዴት ለወጠኝ? ደግሞ ለምንስ ፈጣሪስ ደግሞ ልጄ እንዳጣ አደረገ? ለምን ፈቀደ? የሚሉ ጥያቄዎች የአይደንቲቲ ደግሞ ዲስኦርደር ያመጣሉ። የማንነት ጥያቄ ያመጣሉ። ከዛ የተለያየ አሁን ልብ ስብራት የተለያዩ ህመሞችን ያመጣል። መከላከል አቅም ሲቀንስ ካልተጠነቀቅሽ፣ እኔ በህይወት የገጠመኝን ልንገርሽ። ፍቅር አንድ በጣም መወደው ወዳጄ ነበረ። በጣም ጨዋ ሰው፣ እንዴት አይነት ቀኝ እጄ ነበረ። ቸሬ ይባላል እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለችም። 3 ወር ይመጣል፣ ያወራኛል። የት እንዳለች እኮ አላወቅኩም ይላል፣ ይነግረኛል፣ ሐዘኑ ይነግረኛል። ላጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለትና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ? አንተ ድሃ አለችው። አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ትልቅ ሰው ነው፣ ከኔም እድሜ ብዙ የሚበልጥ ነው፣ 60ዎች ውስጥ ገብቷልና ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱን ነው። አንድ ከተካየኋቸው በጣም ተሰብሯል እና በጣም ተሰብሯል፣ ተጎድቷል። እና ቸሬ ይሄን ነገር ተቀበለው አልኩት።
ተቀበለው። ሌተርጎ ምርጫዋ ከሆነ መሄድ ከፈለገች ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳት ውስጥ ሊወጣ አልቻለም። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን አይሽ ከውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር 15 ቀን ነው እንደዚህ ሞተ። እኔ የሆነ ፕሮግራም ላይ ነበርኩ። አስሙ ተነሳበት። ጥቁር አንበሳ ሄደ። ሌላ ሰው ሂዳይድ በምክንያት ብሮክን ሃርት። ስለዚህ የልብ ስብራት ይሄን ያህል ሊጎዳ ይችላል ማለት ነው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። ምክንያቱም ሲጠገን የተሰበረ ልብ ደግሞ ሲጠገን ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ድንቅ ነው። የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም በጣም እግዚአብሔር የሚወደዋል። ለሰው ውብ ናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድነው? አሁን ብርጭቆ ይሰበራል አይደል? አሁን ብርጭቆ ሲሰበር አይጥሉትም። እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው። ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ልቅ ያምራል። ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። የጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው። ኤክስፔንሲቭ ነው። አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ ነው። እሱ ራሱ አርት ነው የሚመስለው። የሆነ የራሱ ጥበብ የሚያምር ነገር አለው። አርት ነው እኮ አርት ነው። እና የተሰበረ ዕቃ አይጣልም። በሱ በኪንሱጊ አርት እንደውም በጣም ያምራል። እናያለን እዛ ላይ እና እንዲህ በጣም 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥመው ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን ልባቸው ሲጠገንልን ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ በህይወታቸው ስብራት ገጥሟቸው እንደነበረ ተሰብረው የተጠገኑ እንደሆነ ማወቅ ይችላሉ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው። እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ ሲድኑ አሁን ካሉበት ፔን ሲወጡ በጣም ድንቅ ሰዎች ነው የሚሆኑት።